የነፍስ ደዌ ካለማመን ይጀምራል ክርስቶስ ካስተማረው ትምህርት ውጪ የመጣ አዲስ እንግዳ ትምህርት በኦርቶዶክስ ቤት የለም አሁን ሰው ሁሉ ባለበት ቦታ አውደ ምሕረት አለ አንድ ጥቅስ ላይ መንጠልጠል ብቻ ተገቢ አይደለም አንዳንድ ሰው መጽሐፍ ቅዱስ ሲያነብ በራሱ አረዳድ ብቻ የሚያነብ ከሆነ አወዳደቁ በጣም የከፋ ነው የሚሆነው የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል መጪውን የትንሳኤ በዓለም ምክንያት በማድረግ ቀድማው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል ታዲያ ምን ይጠብቃሉ እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ አዎ እርግጥም ደስታው እዚህ ይጀምራል አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን ሰሞነ ሕማማት ዕለተ ማክሰኞ ላይ እንገኛለን ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ ይህ የቃለ ቀርን ሚዲያ ሰሞኑን ከሰሞነ ሕማማት መግቢያ ጀምሮ እስከ ዓርብ ዕለት ድረስ የሚደርስ ልዩ ፕሮግራም አዘጋጅተን ነው የመጣንላችሁ ዛሬ ያመጣንላችሁ ወንድማችን ዲያቆን ሞገስ አብርሃምን ነው ከያዝናቸው ፕሮግራሞች መካከል በዋናነት ሰሞነ ሕማማት ማክሰኞ ምን ማለት ነው በቤተክርስቲያንስ እንዴት ይተረጎማል ምእመናንስ እንዴት አድርገው ያከብሩት ምንስ መታሰቢያ ያድርጉ ብለን ነው ስለዚህ በቀጥታ ወደሱ ነው መስዳችሁ ዲያቆን ሞገስ አብርሃም እንኳን ደህና መጣ በድጋሚ ወደ ስቱዲዮአችን እንኳን ደህና ቆያችሁ ከሰሞነ ሕማማት አንደኛው ቀን ማክሰኞ ነች ዕለት ትላንትና እንደነገርከን በየቀኑ የሰየመቻቸው ቀናሉ እንኳን አይደለም ሕማማትን ቀን ቀርቶ 365ቱን ቀናት በቤተክርስቲያን ትርጓሜ ብዙ ስያሜ ያላቸው ብለን ነበርና የማክሰኞ ስያሜ ትርጓሜ ምንድነው እሺ በሰሞነ ሕማማት ያለው ሁለተኛው ቀን ሰሉስ ወይ ማክሰኞ ከሰኞ በኋላ ያለው ሁለት ዋና ስያሜዎች አሉት የመጀመሪያው ጥያቄን በጥያቄ መለሰበት ቀን ነው የጥያቄ ቀን ተብሎ ይነገራል ሁለተኛው ስያሜው ደግሞ ረጅም ትምህርት ያስተማረበት ነው ክርስቶስ ጥያቄን በጥያቄ መለሰበትን ክፍል በዚህ በወንጌል ላይ የምናገኘው ታሪክ አለ አካለ ቃል ወልድ ኢየሱስ ክርስቶስ ታላላቅ ተአምራትን ይሰራ ነበር አንጾተ ቤተ መቅደስ ከፈጸመ በኋላ ፈሪሳውያን አይሁዶች ሄደው ክርስቶስን አንድ ጥያቄ ጠይቀውታል የጠየቁትም ጥያቄ ይህን በማን ስልጣን ታደርጋለህ የሚል ነበር ክርስቶስም መልሶ አንድ ጥያቄ ጠየቃቸው እሱም ጥያቄ ምንድነው የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ብሎ ጠየቃቸው በዚህ ጊዜ አይሁድ ፈሪሳውያን ገሰሽ ብለው ከሰው ከሰማይ ናት ካልን ለምን አትቀበሉትም ብሎ ህዝቡ ያምጽብናል አሉ ምክንያቱም ዮሐንስ መጥምቅ በጊዜው በጣም ብዙ ህዝብ ይከተለው ይወደው ነበር ለዚህ ሰማያዊ ናት ጥምቀቱ ብላችሁ ካሰባችሁ ለምን ዮሐንስን መቀበል ተሳናችሁ ይሉናል ከእንደገና ደግሞ አይ ምድራዊት ናት ጥምቀቱ ካልን በጣም ይወደው ስለነበረ ህዝቡ ዮሐንስን በድንጋይ ሊወግረን ይችላል ብለው ፈሩ ማለት ስለዚህ ቀጥታ ክርስቶስ ጋር ሄዱና ይስኛ አላወቅንም አልተገለጠልንም ማለት ክርስቶስም እኔም በማን ስልጣን ይህን እንደማደርግ አልነግራችሁም ማለት ስለዚህ ጥያቄን በጥያቄ መለሰበት ቀን ይታሰባል በርግጥ አንዱን ጥያቄ ነው ያነሳነው አይሁድ ፈሪሳውያን ክርስቶስ በየሄደበት ይሄዱ ጥያቄ ጠይቁት ነበር የሚጠይቁት ግን ለማወቅ አይደለም ለምሳሌ ብዙ ገበያ ህዝብ ይከተለው ነበር ክርስቶስን
ከሚከተሉት መካከል ደም ግባቱን ለማየት የሚከተሉት ነበር። ፈውስ ፈልገው የሚከተሉት ነበሩ። እንደ ሐዋርያት ያሉ ደግሞ ለነገ ተልኮ የመረጣቸው አሉ። የመጨረሻዎቹ ደግሞ ፈሪሳውያን፣ ሰዱቃውያን የአይሁድ ጎሳዎች ናቸው። ፈሪሳውያን፣ ሰዱቃውያን ሌሎችም የአይሁድ ማህበርተኞች ክርስቶስን ይከተሉት የነበረው በትምህርቱ ሊያምኑበት ሳይሆን ከትምህርቱ ላይ እንከን ሊያወጡበት ነው። ወይም ከነገስታቱ ጋር ሊያጣሉት ሊያካስሱት ስለወዱ ትምህርቱን ይሰሙ ነበር። አንዳንድ ሰዎች አሉ ትምህርት ቃለ እግዚአብሔር ሲሰሙ ወንጌል ሲሰሙ ጥያቄ ለመጠየቅ የሚሰሙ። ለምሳሌ ስብከት እየሰማ አንድ ሰው መጀመሪያ ስብከቱ ቃለ እግዚአብሔር ልቦና ውስጥ መቀመጥ አለበት፣ መከሰት አለበት። እንደ ፈሪሳውያን አይነት ጠባይ ነው ይሄ ጠባይ። ስለዚህ ፈሪሳውያን እየተከተሉ ክርስቶስን ጥያቄ ቢያጡ እንኳን ደቀ መዛሙርት ለምን እጃቸውን አልታጠቡም ሲበሉ ብለው ጠይቀውታል። ጥያቄ ቢያጡ ነው። ይሄም በእሸት በእሸት መካከል እሸት ቀንጥሶ ሲበሉ ፈሪሳውያን ተቆጥተው ክርስቶስን እንዲህ ያለ ጥያቄ ጠይቀውት ነበረ። ስለዚህ የፈሪሳውያን በጣም መጥፎ ጸባይና አመል ራሳቸውን አጽድቀው ራሳቸውን በከበሬታ ስፍራ አስቀምጠው ክርስቶስ ግን በተለያየ ምክንያት የሚያደርገውን ስራ የሚኮንኑበት ነበሩ። በሰንበት ቀን ጎባጣ ሲያቀና ጎባጣ ማቅናቱ አይደለም የሚያስገርማቸው የሚያስደንቃቸው ሰንበትን መሻሩ ነው ይታይ። ምክንያቱም አንድ የሞተ ሰው ሰንበት ላይ ፈውስ ቢያገኝ ቢነሳ በጣም ሊያስደንቀን የሚገባው ያሙት መነሳቱ ነው። በመለኮታዊ ኃይል መነሳቱን ማሰብ ሲችሉ እነሱ ግን ከተነሳው ሞት ይልቅ ለክስ ነበር የሚሯሯጡት። የሰንበትን ቀን ሻረ ብለው ክርስቶስን ከሰውታል። በተደጋጋሚ ክርስቶስ ላይ ካቀረቡት ክስ መካከል አንደኛው ሰንበትን ሻረ ነው። ከዛን ክርስቶስም ሲያጸናላቸው ሰንበት ለሰው ልጅ ተፈጠረ እንጂ ሰው ስለ ሰንበት አልተፈጠረም አላቸው። ከዛን ሲዘጋ ምን አለ? በሰንበት መልካም ማድረግ ተፈቅዷል። ምክንያቱም የአይሁዶች መጥፎ ጸባይ ምንድነው ከተባለ የኦሪትን ሕግ ከረበናት ወይ ከሽማግሌዎች ወግ ጋር ቀላቅሎ ያመጡ ነበር። ለምሳሌ ሰውነታቸው እስኪደማ ድረስ እጃቸውን ይታጠቡ ነበር ትርጓሜ ሲነግር። ይሄ የሽማግሌዎች ወግ ወይም የረበናት ወግ ነው። ስለዚህ የኦሪትን ሕግና የራሳቸውን ወግ እየቀላቀሉ ክርስቶስን አብዝተው ይወቅሱት ይተቹት፣ በዛ ላይ ጥያቄ ይጠይቁት ነበር። ሰዱቃያንም እንደሄደው ትንሣኤ ሙታንን ስለማይቀበሉ ከኛ ወገን አንዲት ሴት ነበረች፣ ወንድማማቾች አገቧት። አንዱ ሲያገባት ሞተ። ከዛን የሱ ወንድሞች ደግሞ ተከታትለው አገቧት። በፍጻሜ ዘመን የማን ትሆናለሽ ብለው ጠየቁት። ይሄንን የጠየቁበት ምክንያት ስለ ትንሣኤ ሙታን ያለውን አመለካከት ለማወቅ ነው። ስለዚህ በፍጻሜ ዘመን ማግባት፣ መጋባት፣ መውለድ እንደሌለ አበክሮ ነገራቸው ማለት ነው፣ እንዲገባቸው እንዲረዱት። ስለዚህ ጌታችን ኢየሱስ ክርስቶስ በዕለተ ማክሰኞ የምናስበው ጥያቄን በጥያቄ መለሰበት፣ ለአይሁዶች መልስ የሰጠበት ነው። ከሱ አብነት አድርገን በዘመናችንም ለምትጠየቁት ጥያቄ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል አይደል ቅዱስ ጴጥሮስ። ክርስቶስ በእያንዳንዱ ጥያቄ ላይ ጥበብ አስተምሮናል፣ በምን መልኩ መመለስ እንዳለብን ማለት ነው። ሁለተኛው ረጅም ትምህርት ያስተማረበት ነው። ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራት ድውያነ ስጋን በትምህርት ደግሞ ድውያነ ነፍስን ፈውሷል ይላል። በተአምራት ድውያነ ስጋን ማለት የስጋ ድውይ የነበሩ ሰዎች ህመም የጸናባቸውን ሰዎች በተአምራት ሲፈውስ አይተናል። እንደነ መጻጉዕ ያሉ ለረጅም ዓመታት አልጋ ላይ የተኙ በክርስቶስ ቃል ግን የዳኑ አሉ። ለምጻሞች ተፈውሷል። ይሄ በተአምራት ነው። በትምህርት ደግሞ ትምህርት በማስተማር ደግሞ ድውያነ ነፍስን የነፍስ በሽተኞችን አድናል። የነፍስ ደዌ አለ። የነፍስ ደዌ ካለማመን ይጀምራል። የነፍስ ደዌ ክደት መነሻው ነው። እነዚህን ደግሞ የነፍስ ደዌ ምንላት አለማመን ብቻ ነች የምትገለጸው? አይ ብዙ አለ። ለአብነት በትምህርት የሚፈወሱት ነው። ለምሳሌ የአለማመን ደዌ በትምህርት ይፈወሳል። የክደት ደዌ በትምህርት ይፈወሳል። ነገር ግን ስጋ በሚበድለው በደል በጠቅላላ ነፍስ ትታመማለች። ለምሳሌ አንድ ሰው ወደ ዝሙት የሚሄድ ከሆነ ወደ ስካር የሚሄድ ከሆነ የስጋ ተግባራትን ሁሉ ለተለት የሚፈጽም ከሆነ ነፍስ በሱ ትታመማለች ነው ትያዛለች ነው። ስለዚህ በምድር ላይ በሰራነው ስራ ነፍስ ስትኮነን እናያለን አይደለ? ወይ ሲኦል ወይ ገነት ትገባለች ማለት ነው። በዚህ አረዳድ ድውያነ ነፍስን በትምህርት እያደረገ አካላዊ ቃል ወልድ ኢየሱስ ክርስቶስ ፍጹም ፈውስ የሰጠበት ቀን ነው። ቤተክርስቲያንም በዕለተ ማክሰኞ በዋናነት የክርስቶስን ረጅም ትምህርት ማስተማሩ ጥያቄ መመለሱን ታስበታለች። በወንጌል አብዛኛው በሚባል ሁኔታ ክርስቶስ ትምህርት አስተምሯል። በጣም ብዙ ትምህርቶች አስተምሯል። አሁን የኛ ያለ መረዳት ያለ መብሰል ችግር ነው እንጂ ክርስቶስ ካስተማረው ትምህርት ውጪ
የመጣ አዲስ እንግዳ ትምህርት በኦርቶዶክስ ቤት የለም። ለዚህ አብነት የምናደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ ምሁረ ኦሪት ለነበረው ለኒቆዲሞስ ዳግመኛ ሰው ከውሃና ከመንፈስ ካልተወለደ በቀር መንግስቴን አይወርስም ያለበትን አግባብ ትይዝና ዛሬ ለልጆቿ የውሃ ጥምቀት ታዘጋጃለች አይደል? የልጅነት ጥምቀት ትሰጣለች። ራሱ አካላዊ ቃል ወልድ ኢየሱስ ክርስቶስ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም የለውም የሚለውን ቃል ይዛ ዛሬ ቤተክርስቲያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለልጆቿ ስጋው ደሙን ታዘጋጃለች። በጣም የምትደንቅ ቤተክርስቲያን ናት የምንለው ኦርቶዶክስ ክርስቶስን መስላ የምትኖር ናት። ክርስቶሳዊ ናት። ክርስቶስ ያስተማረውን ትምህርት በስብከት ብቻ አይደለም። ቅድም መግቢያ ላይ እንደነገርኩ አትሮንስ አቁማ መጽሐፍ ዘርግታ በመምህራን አንደበት ታስተምራለች። ግን ማስተማር ብቻ አይደለም፣ በህይወት ትኖረዋለች። ክርስቶስን ስትኖረው ስጋውና ደሙን እስከማዘጋጀት ይሄንንም ጾም የምትጾመው 40 ቀን ስትጾም ቤተክርስቲያን ክርስቶስ ጾመ ብላ ነው። በገዳመ ቆሮንቶስ ተገኝቶ ጌታችን ኢየሱስ ክርስቶስ ጾሟል። እሱን አብነት አድርጋ ዛሬ ይሄንን ጾም ደንግጋለች። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በምድር ተመላልሶ ክርስቶስ ያስተማረውን ትምህርት በጠቅላላ በተግባር የምትኖር ቤተክርስቲያን ናት። እሱ የሰራውን ህግ በተግባር የምትፈጽም ናት። እሱ የደነገገውን ስርዓት የምትፈጽም ብቸኛዋ ምድር ላይ ያለች ሰማያዊት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ማለት ነው። በጥቅሉ በዕለተ ማክሰኞ አካላዊ ቃል ወልድ ኢየሱስ ክርስቶስ አይሁዶች በተደጋጋሚ ጥያቄ ይጠይቁታል። ጥያቄም በጥያቄ የመለሰበት ቀን ረጅም ትምህርት ያስተማረበት ቀን ነው በማለት ቤተክርስቲያን ዕለተ ማክሰኞን ታስባለች። ጥያቄ ይጠይቁታል። ጥያቄም በጥያቄ የመለሰበት ቀን ረጅም ትምህርት ያስተማረበት ቀን ነው በማለት ቤተክርስቲያን ዕለተ ማክሰኞን ታስባለች። አሁን በቅርብ ጊዜ ማህበራዊ ሚዲያ ላይ ፈተና አለብን። ፈተና ያለብን የእግዚአብሔር የክርስቶስን ማንነት በመለየት ወይ ደግሞ ወልድ በማለት ተወላዲ ምን የተቀባ ነው በማለት እንዲሁ ብዙ ብቻ ያለ ነገሩ ኃጢያት ነው ሁሉም ነገር አይደለም። ብቻ ብዙ ትርጉም በመስጠት መንፈሳዊ ቃሉንና ምኑንም ሳይያዝ ማህበራዊ ሚዲያ ላይ ብዙ የተለያዩ አይነት ውዝግቦች አሉ። ማህበራዊ ሚዲያ አሁን ያለበት ወጣት የወጣበት ቦታ ነው። ሁሉንም ደግሞ እንደ ዘመን ያለው ዳዊት እንዳለ ሁሉ በዚህ ዘመንም የሚያስፈልግ ነገር ያለ ይመስለኛል። ምክንያቱም ትላንት እንደነበረው በአውደ ምሕረት ላይ ብቻ የሚገኝ ምእመን የለም። አሁን ሰው ሁሉ ባለበት ቦታ አውደ ምሕረት አለ። በቤቱ ነው አውደ ምሕረት ያለው። ስለዚህ ይሄ ምእመን አሁን የዛሬዋን ቀንም ሲያስብ ምናልባት ዛሬ ይሄንን ፕሮግራም እያቀረብንላችሁ ባለንበት በሁለተኛው የሕማማት ቀን ላይ ሆነን ቤተ መቅደስ ወይ ደግሞ ቤተክርስቲያን ግቢ ሳይሄድ ቤቱ ላለ ሰውስ እንዴት ነው እቺን ማሰብ ያለበት? እቺን ቀንስ እንዴት ውስጡ ሐዘን ተሰምቶት ወደ ቤተክርስቲያን እንዲሄድ እናድርገው? እሺ ቀደም ብለ ያነሳውን ሐሳብ ትንሽ ልበለውና በዚህ ማህበራዊ ሚዲያ እንደምታውቀው አሁን በጣም አስፈላጊና ወሳኝ ጉዳይ ነው። በጣም አንገብጋቢ ጉዳይ ነው። ትንሽ መነቃቃት ያለ ይመስለኛል በኦርቶዶክሳውያኑ ዘንድ። ለረጅም ጊዜ ግን ተበልጠን ይኖርንበት ዘርፍ ነው። ለምን ከተባለ ቤተክርስቲያን ውስጥ አንዳንድ ጊዜ የምንፈራቸው የማንደፍራቸው ነገሮች አሉ። ከርዕሰ ጉዳይ መረጣ ጀምሮ ቅድም ብያለሁ። ሰዎች ክርስቲያኖች በማህበራዊ ሚዲያ መንቃት ይችላሉ። ለምሳሌ ማህበራዊ ሚዲያ የሚጠቀም ሰው ሊደርስበት የሚችለውን አደጋ ቀድሞ ማወቅ ይችላል። ተጠንቀቅ ለማለት ይጠቅማል። ይሄ ነገር ታስቦልሃል፣ ይሄ ነገር ተፈጥሯል፣ ተጠንቀቅም ለማለት አንደኛው መገለጫ ነው። ማህበራዊ ሚዲያ ከሌለ በምን ልንናበብ እንችላለን? በምን መረጃ ማግኘት እንችላለን? ዛሬ ሰው ኦርቶዶክስን በደንብ እየቀረበ ያለበት አንደኛው ምክንያት ከስር የሚያገኘው መረጃ አለ። ከነገር ሃይማኖት ትምህርት ውጪ ነው ማለት ነገር ሃይማኖት ትምህርቶች እንዳሉ ሆኖ ለምሳሌ ስብከት ቃለ እግዚአብሔር የሚፈልግ ሰው ቤተክርስቲያን መሄድ ይችላል። ስብከት ቤተክርስቲያን ላይ ግን መረጃ አይሰጥም። ማንቂያ የምትለው ሐሳቦች አይነሱ። ስለዚህ የግድ ምን መከታተል አለበት? ሰው ማህበራዊ ሚዲያ ሊጋረጥበት የሚችለውን አደጋ የግድ ማሳወቅ አለብን ጊዜው ስለሆነ። እኛ ዝም ባልን ቁጥር ምንድነው በፍየል ዘመን ዝም ማለት ይባላል መሰለኝ፣ ቃሉን ረስተውት ለመታረድ ነው የሚባላልና ዝም ማለት በራሱ የሚያመጣው ተጽዕኖ አለ። ከዛ ውጪ ግን በማህበራዊ ሚዲያ ውስጥ ያለው ትልቁ ተጽዕኖ አሁን የምናያቸው የቅበተ እምነት ስራዎች፣ ጥያቄዎችን ምን መልስባቸው መንገዶች እውነት ለመናገር በጣም የሚያስደንቁ በንባብ የበቁ ልጆች አይተንበታል። ማህበራዊ ሚዲያ ላይ የትኛው መንፈቅና መናፍቅ መጥቶ አፍሮ የሚሄድበት ሁኔታ እያየን ነው። ከአህዛብም ከፕሮቴስታንትም ከሌላው ወዳጆቻቸው ጋር ቃለ መጠይቅ እያደረጉ እየተከራከሩ ያልፋሉ። እኔ ትንሽ ስጋት ብዬ ማሰባቸውን ብቻ ልናገር። የጥያቄ ቀን ስለሆነ ጥያቄና መልስ ቀን ስለሆነ
በነገራችን ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየትኛውም ጥያቄ መልስ አላት። ያለ መማር ችግር ነው። መጽሐፍ ላይ ያልተቀመጠ መልስ የለም። ግን ብዙዎቹ የሆነ ጥያቄ ሶሻል ሚዲያ ላይ አንድ ሰው መጥቶ ሲሳደብ ኦርቶዶክስን ሲሳደብ በተለይ ከቤተክርስቲያን ከኦርቶዶክስ የወጡ ሰዎች አሁን ወንጌል ከማስተማር ይልቅ ኦርቶዶክስን መስደብ ይቀናቸው። ታቦትን የሚተቹ የሚሰድቡ ሰዎች አሉ። ተነስቶ ታቦት እኮ እንዲህ ነው ቅዱሳን ላይ የሚያሾፉ በቀላቸውን የሚወጡ በንግግር እንዲህ ካሉ ሰዎች ጋር መቅጠምም ተገቢ አይደለም ነው። መጀመሪያ ማንቃት ያስፈልጋል። ግን ከማያምን ሰው ጋር ለመመለስ ዝግጁ ካልሆነ ሰው ጋር ከቁጡ ሰው ጋር መጽሐፈ ሲራክ ላይ ስለ ክርክር ያነሳል። ከዳኛ ጋር አትከራከር ይላል መጽሐፍ ቅዱስ ላይ። ከቁጡ ሰው ጋር አትከራከር ይላል። ደም ማፍሰስ መጨረሻው ነው ስለሚል እነዚህ ክርክሮች ሲደረጉ አንዳንዴ ውጤት አልባ ይሆናል። ስለዚህ ጥያቄ የሚመልስ ሰው ቢያስባቸው ብዬ ማስባቸውን የተወሰነ ነገር ልናገር። አንደኛ አንድ ጥቅስ ላይ መንጠልጠል ብቻ ተገቢ አይደለም። አንድ ጥቅስ ላይ መንጠልጠል የመናፍቃን ሞያ መገለጫ ነው። አብዛኛው የሆነ ጥቅስ ይዘው 5 ዓመት 10 ዓመት 20 ዓመት ከዛም በላይ ሊከራከሩበት ይችላል። በጣም ትልቁ ችግር በመጽሐፍ ቅዱስ ጥያቄ የሚያነሱ ሰዎች ያላቸው የመጽሐፍ ቅዱስ ጥቅስ ገንጽ ግንጠላ ንባብ ውስጥ ያደሩ ስለሆኑ ማርቲን ሉተር እንደሚያደርገው ሉተር እኮ እምነት ብቻ ለሚለው ማረጋገጫ መጽሐፍ ቅዱሳዊ ክፍል ሲፈልግ የያዕቆብ መልእክት ላይ ደረሰ። የያዕቆብ መልእክት ላይ እምነት ያለ ምግባር ሙት ነው የሚል አገኘ። ከዛን ያዕቆብ ተሳሳተ አለ። ማን ነው ባዩ? ማርቲን። ምክንያቱም እሱ እምነት ብቻ ነው የሚለው ማርቲን፣ ያዕቆብ ደግሞ እምነት ያለ ስራ ባዶ ነው ሙት ነው አለ። ስለዚህ ከሱ ሐሳብ ተቃራኒ ስለሆነ የያዕቆብ መልእክት ላይ ያገኘው በድፍረት ያዕቆብ ተሳሳተ። ካልመሰለው ጳውሎስ ተሳሳተ ሊል ይችላል። በጣም ክደት ድፍረት ሲሄድ ቅዱሳንን እስከ መሳደብ ነው የሚደርሰው። እና መጽሐፍ ቅዱስን የምንረዳበት መንገድ አንዳንዴ ከባድ ነው። በጣም ማንበብ መጨነቅ ያስፈልጋል። አንድ ሰው መጽሐፍ ቅዱስ አንብቦ ማያውቅ ሰው ነው አሉ። እስቲ ይሄ ቅዱስ መሆኑን ላረጋግጥ ብሎ መጽሐፍ ቅዱስ ለመጀመሪያ ጊዜ ገለጣሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ ይላል። ከዛን ቆይቶ ደግሞ ለመጨረሻ ጊዜ ይሄንን እስቲ ምን እንደሚል ጉዱን ሊዮ ብሎ ሲገልጥ አንተም እንዲሁ አድርግ የሚል አገኘ ይባላል። እና ደንግጦ ብለብለ በኔ መጣ ብሎ ዘገው ይላል ታንቆሊ። እና አንዳንድ ሰው መጽሐፍ ቅዱስ ሲያነብ በራሱ አረዳድ ብቻ የሚያነብ ከሆነ አወዳደቁ በጣም የከፋ ነው የሚሆነው። ውድቀቱ በጣም ጥልቅ ነው የሚሆነው። ስለዚህ ሶሻል ሚዲያ ላይ ሲወጣ እንደው የሆነ መጽሐፍ ይዤ የመናፍቃን ጥያቄና መልሶቻቸው ምትል መጽሐፍ ይዤ ብቻ አይደለም መቅረብ ያለብኝ። ብዙ ሰው እንደዛ ነው የሚያደርገው። ወይ በስልክ አፕሊኬሽን ይይዛል ወይ የሆነ ጊዜ ወጣሽ መጽሐፍ ይዞ እሱን እያየ ሊሞግት ይችላል። አንዳንድ የነገረ መለኮት ሐሳቢዎች በጣም ሰፊ ናቸው። በቤተክርስቲያን በሊቃውንቱ ደረጃ የሚያከራክሩ ርዕሰ ጉዳዮች አሉ። ረጅም ዓመት ቤተክርስቲያን ስላስተማርኩኝ ብቻ በድፍረት ወጥቼ ማልናገራቸው ርዕሰ ጉዳዮች አሉ። በህቡ የሚያዙ ሚዲያ ላይ የማይወጡ ርዕሰ ጉዳዮች አሉ። በቅርብ ጊዜ የሆነ ግርግር አይተን ነበር ሶሻል ሚዲያ ላይ በነገረ ክርስቶስ ላይ። ያ ግርግር የተፈጠረው ከመናፍቃኑ ሳይሆን እርስ በራስ ለምን የተባለ እንደሆነ በሊቃውንቱ መፈታት ያለበት። ቤተክርስቲያን መጻሕፍት ቤት አላት፣ የትርጓሜ መጻሕፍት። በትርጓሜ መምህራን መታሸት ያለባቸው ርዕሰ ጉዳዮች ይወጡና እነዛ ከወጡ በኋላ በጣም ብዙ ችግር ይፈጥራሉ። እና ምናነባቸውን ነገር በጠቅላላ ይዘን መውጣት የለብንም ነው አንደኛ። በቤተክርስቲያን ብቻ ደረጃ የሚሰጡ ትምህርቶች አሉ ማይወጡ ርዕሰ ጉዳዮች አፍረንበት ሳይሆን ትንታኔ የሚያስፈልግ። የመጨረሻው የንግግር ክህሎት ላይ ብቁ መሆን አለብን። ይሄ ራስ ያመለካከት ነው፣ ከታዘብኩትም ነው። ለምሳሌ የንግግር ክህሎት ስለ ጥያቄን ምን መልስበት መንገድ አሳማኝ መሆን አለበት። ለአብነት እኔ ብቻዬን ላወራ እችላለሁ፣ እሱ ችግር የለውም። የሚከራከረኝ አጠገቤ ሰው ኖሮ ግን ማሳመን ካልቻልኩኝ እኔ ያስኳት ቤተክርስቲያን ትክክል እንዳልሆነች የሚረዱ ሰዎች ይፈጠራሉ ማለት ነው። በጣም የማስረዳት አቅሜ ምን ደረጃ ነው የሚለው ማሰብ ያስፈልጋል። አንዳንድ የተወሰነ ጊዜ ቤተክርስቲያን ቆይተው ወጥተው ከመናፍቃን ጋር ክርክር ሲያደርጉ አይቼ ያፈርኩባቸው ጊዜያቶች አሉ። ዕውቀት የላቸውም ሳይሆን እነሱም ያስረዱበት መንገድ ከሚከራከሩት ሰው በጣም ያነሰ ይሆናል። ስለዚህ እዛ ቁጭ ብሎ የሚከታተለው ሰው ቤተክርስቲያንን መውቀስ ይጀምራል ማለት ነው። እንደዚህ አይነት ጥያቄ አለ እንዴ ሊል ይችላል። እና ሰው የማሳመን ደረጃው የንግግር ክህሎት እኮ በዚህ እስከ 6ኛው መቶ ክፍለ ዘመን ከሱፊዝም እምነት ተከታዮች የመጣ ሪቶሪክ የሚባል ወይም በእኛ አርትዖተ ልሳን ይባላል በግዕዙ የንግግር ክህሎት ትምህርት ይሰጡ ነበር። እነዚህ እምነት ተከታዮች የሚሰጡበት ምክንያት ግላዊ እውነትን ማህበረሰባዊ እውነት ለማድረግ የንግግር ክህሎት አስፈላጊ ነው ብለው ስለሚያስቡ።
ከዛን የኛ የቤተ ክርስቲያን ሊቃውንት ይቺን ትምህርት ወሰዱና ስብከት ብለው የንግግር ክህሎት ከአሕዛብ የመጣ ትምህርት እንዴት እንሰጣለን የሚለውን በስብከት መልክ አስጀመሩ። ከነዚህ ውስጥ እነ ባስልዮስ ዘቂሳርያ እነ ሳይሮስ ዘአንጾኪያ ያሉ በጣም በሚገርም ሁኔታ በጊዜው እነን ትምህርት የሚያስተምሩ የሚማሩም ነበሩ የንግግር ክህሎትን። በዝምታው ምናቀው አርሳኒዮስ ጨምሮ አርሳኒዮስ በዝምታው የሚታወቅ አባት ነው። እንደውም ብዙ ጊዜ ብዙ እናገራለሁ በመናገሬም ማዘናለሁ በዝምታዬ ግን ያዘንኩበት ጊዜ የለም በሚለው አባባሉ ይታወቃል አርሳኒዮስ። ይሄ አባት እንኳን የንግግር ክህሎትን የተምሮ ብቁ የሆነ አባት ነው። ስለዚህ ለምንድን ነው የዕቅበተ እምነት ስብከት አይደለም የዕቅበተ እምነት ስራ ግን በጣም ሰውን የመያዝ የመዘጋጀት ነገር ይፈልጋል እንጂ 30 ዓመት ወይ 40 ዓመት አትሮንስ አቁሜ መጽሐፍ ዘርግቼ ስብከት ስለሰበኩ ወጥቼ የዕቅበተ እምነት ስራ ሰራለሁ ማለት አይቻልም። የጸጋ ስጦታ ልዩ ልዩ ነው ይባላል አይደል? እና ጥያቄ ምን መልስበት ጊዜ እንደ ክርስቶስ ጥበበኛ መሆን ክርስቶስ ለጠየቁት ጥያቄ መልስ መስጠት አቅቶት አይደለም። ጥያቄን በጥያቄ መለሰላቸው አፍረው ሄዱ። አንዳንዴ ምን እናሳፍረዋል ሶሻል ሚዲያ ላይ ከምታዘባቸው ጥያቄዎች መካከል ሊያስቱ የሚፈልጉ ጥያቄዎች አሉ በስትክክል ሊያሰናክሉ ከዛን የሚያሰናክሉን ቆርጠው ያሰራጩታል። ባንተ ውድቀትና ስተት ቤተክርስቲያንን ለመተቸት ይሞክራሉ እዛው ሆነው ማለት ነው። እና በጥቅሉ ማህበራዊ ሚዲያ ላይ ያለው እንቅስቃሴ እውነት ለመናገር በጣም ብዙ ኦርቶዶክሶችን አንቅቷል። እንደምታዘበው ከሆነ ኦርቶዶክሳውያን ወጣቶች ደግሞ ምን ያህል እየተማሩ እያጠኑ እንደሆነ ያሳያል። ያንዳንድ ሰዎችን ደግሞ ባግራውንድ በተወሰነ መልኩ ሳይና ስመለከት ከሰንበት ትምህርት ቤትም ከሆነ ቤተ ክህነትም ከመጻሕፍት ቤትም የሚወጡ ልጆች አይደሉም በራሳቸው ጥረት በማንበብ የወጡ ልጆች ናቸው። ስለዚህ እነዛን ለማንበብ የወጡትን ሊቃውንቱ ቢያግዟቸው ቢደግፏቸው በጣም ብዙ ወጣቶች አሁን በያው ደምረቱ በየስብከቱ በሶሻል ሚዲያው የሚሰሩትን እያየን ነው ማለት አንዳንዴ ምስክር መሆን ግድ ማበረታታት ነው የሚሆነው። ሲወድቁ ደገፍ ማድረግ ማንሳት ያስፈልጋል አንስቶ የኔውሻ ማለት ቅድም እንዳልኩ ማለት እና በጥቅሉ ማህበራዊ ሚዲያ ላይ ያለው እንቅስቃሴ በተለይ በዕቅበተ እምነት ዙሪያ ጥሩ ነው። ነገር ግን ለሊቃውንቱ እድል መስጠት ቢቻል በድፍረት ወጥቶ የተወሰነች ነገር አንብቤ ብቻ ወጥቼ በድፍረት መመለስ አይገባኝም። ነገ በእኔ ስተት ምክንያት ቤተክርስቲያኒቷ መጠየቅ ስለሌለባት የመጨረሻ ማነሳው አንድ መጠቅለያ ሰዓት እንዳልወስድ ቃለ እግዚአብሔር መማር ላይ የትምህርት ቀን አይደል ማክሰኞ በጣም ብዙ ክርስቲያን ለቃለ እግዚአብሔር ለወንጌል ያለው ፍላጎት አናሳ ነው። መታዘበውን ነው መነግርህ። ለምሳሌ በዓል ሲኖር እጅግ አምሮብን ደምቀን እንወጣለን። ነገር ግን በዓሉ ለምን እንደሚከበር አይታወቅም። አንድ ሰንበቴ ውስጥ አንድ የቆሎ ተማሪ ወንበር ይዞ ቁጭ ብሏል እና አንድ ካህን በአካባቢው ማይታወቁ ጥምጣማቸው አለባበሳቸው የሚያምር ካህን እዛ ሰንበቴ ውስጥ ይገባሉ። ከዛ ልክሳቸውን ሲያዩ እዛ ያሉት ካህናት ይሄንን የቆሎ ተማሪ መሬት ላይ ያስቀምጡትና በአካባቢው ማይታወቁ ግን አለባበሳቸው ስላማረ ብቻ የሱ ወንበር ላይ ያስቀምጡት። እንደምታውቀው አንዳንዴ የቆሎ ተማሪ ተንኮለኛ እና ሲያብከነከነው ቆየ። የዓመቱ ሚካኤል የሚከበርበት ጊዜ ነው። ቀና ብሎ ጥያቄ ጠየቃቸው እኚህን አባላቸው ሚካኤል ምን የሆነበት ቀን ነው ብሎ ሲጠይቃቸው እሳቸውም ሳያቅማሙ ያረፈበት አሉ እና ተነስቶ ቅኔ ተቀኘባቸው። ያልተሰማ ተሰማ ያልተደረገ ተደረገ የማይሞተው ሚካኤል ሞተ ብሎ ተቀኘባቸው። መላእክት አይሞቱም እሳቸው ግን በድፍረት ሚካኤል ሞተ ብለው መልስ ሰጡ። ይሄ አይነት ክርስትና ያስፈልግም ነው። ስንለብስ ሊያምርብን ይችላል እውነት ለመናገር ስንወጣ ቢያንስ ግን እንደ ክርስቲያን መሰረታዊ የሚባል ነገር ማወቅ አለብን። መሰረታዊ ወጥቼ ላልከራከርበት ይችላል ወጥቼ ከሰዎች ላልመልስበት ይችላል ግን በድፍረት አንተ ማን ነህ ሲሉኝ መመለስ ያለብኝ ጥያቄዎች አሉ። ማን ነህ ሲባል ኦርቶዶክስ ከሚለው ስያሜ ጨምሮ ማለት ነው። እሱን ለማግኘት ደግሞ በጣም ቀላል ነው። ይሄው ማህበራዊ ሚዲያ ላይ ሰው በየቦታው ሆኖ እዚች የተቀረጽነው ነገር ይደርሰዋል አይደል? የሚያሳዝነው ማህበራዊ ሚዲያ አንድ ትምህርት ለመቅረጽ የሆነ ዶክመንታሪ ነገር ለመስራት ምን አይነት ስቃይ እንዳለው ሁሉም ሰው ያውቀዋል ብዬ አስባለሁ። ያ የተደከመበትን ስራ የሚያይ ሰው የለም። እንደው ለማገዝ የሚነሳ ሰው ብዙ ሰው አላስተውልም። ስለዚህ ቃለ እግዚአብሔር እቤታችን አልጋ ላይ ተኝተን አሁን ይደርሰናል። በፍጻሜ ዘመን ስብከት በየቦታው ይሆናል አይደል? የእግዚአብሔር ቃል ይዳረሳል ይላል እኮ መጽሐፍ። የእግዚአብሔር መንግስት በየቦታው ይሰበካል። የፍጻሜ ዘመን ምልክት አንዱ ይሄ ነው። ለምንድን ነው እንዲህ የሚሆንበት ምክንያት ሲባል አልተማርኩም የሚል ምክንያት እንዳያቀርብ ሰው በፍጻሜ ለፍርድ ሲቆም እኔ እኮ አላቅም መች ተማርኩኝ እንዳይል ክርስቶስ በአንድም በሌላም በሰዎች ላይ ያደረ ቃለ እግዚአብሔር ያስፋፋል። እያየንም ስለሆነ በየቦታው በየሚዲያው በፈለግነው ርዕሰ ጉዳይ ሰርች አድርገን ትምህርት እናገኛለን።
እና ይሄ የትምህርት ቀን ስለሆነ ምዕመናኑ መጽሐፍ በማንበብ ቃለ እግዚአብሔር በመማር በጣም ሊያዳብሩት የሚገባ ቀን ነው ብዬ አስባለሁ። አመሰግናለሁ ዲያቆን ሞገስ አብርሃም። ለዛሬው ቆይታችን አመሰግናለሁ። ነገ ሌላ ፕሮግራም ላይ እንገናኛለን ተስፋ አደርጋለሁ እንደማትቀር። ውድ የቃለ ቀን ሚዲያ ቤተሰቦቻችን የነበረን ቆይታ ይህን ይመስላል። ዛሬ የጥያቄን በጥያቄ ቀንና የመማማር ቀን ወይ ደግሞ የትምህርት ሰፊ የትምህርት ቀን በመትባል ተሰየማለችና ማክሰኞ እኛም ቃለ ወንጌሉን በመስማት እግዚአብሔርን በመፍራት ህማማቱን ስቅለቱን ድግመቱን ለኛ መገፋቱን ስለኛ መተፋቱን ስለተኛ እንደተጎሳቆለ እያሰብን በስግደት በጾም እናሳልፍበት ቀን ይሁንልን። ለነበርን ቆይታ አመሰግናለሁ። በሚፈርደው ፈረዱበት በሚምረው ጨከኑበት በቁጣ ጎተቱት ቀይ ግምጃ ለበሱት በሚፈርደው ፈረዱበት በሚምረው ጨከኑበት በቁጣ ጎተቱት ቀይ ግምጃ ለበሱት አዳምን የፈጠረ እጅ በመስቀል ቀኖ ተቸነከረ ቅዱሱ የእግዚአብሔር ልጅ ከወንበዴ ጋር ተቆጠረ ሕይወትን እፍያለውን አፍ ጨክነው ሐሞት አጠጡት በሞቱ ሞትን ይሽር ዘንድ ጌታን በመስቀል ሰቀሉት። ይህን ያህል ትሕትና ይህን ያህል ትዕግስት ይህን ያህል ሰው ማፍቀር ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት በሚፈርደው ፈረዱበት በሚምረው ጨከኑበት በቁጣ ጎተቱት ቀይ ግምጃ ለበሱት በመፍራትና በመራድ መላእክት ፊቱ ለሚሰግዱለት የዓለሙን ሁሉ ጌታ በአደባባይ ያቆሙት ለሱራፊል የክብርን ዘውድ ያቀዳጃቸውን ጌታ ፍቅር ያነበብንበት ፊቱ በክፉ ባሪያ ተመታ። ይህን ያህል ትሕትና ይህን ያህል ትዕግስት ይህን ያህል ሰው ማፍቀር ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት በሚፈርደው ፈረዱበት በሚምረው ጨከኑበት በቁጣ ጎተቱት ቀይ ግምጃ ለበሱት
ጽድቅና የጸና ሰላም የኃጢአት ስርየት የሰጠን እንደ ክፉ ሰው ተቆጥሮ በሾህ አክሊል አጌጠ ለኪሩቤል የግርማ ልብስ የሚያለብሳቸው እርሱን እርቃኑን ይሰቀል ብለው ዕጣ ተጣጣሉበት ልብሱን። ይህን ያህል ትሕትና ይህን ያህል ትዕግስት ይህን ያህል ሰው ማፍቀር ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት። በሚፈርደው ፈረዱበት በሚምረው ጨከኑበት በቁጣ ጎተቱት ቀይ ግምጃ ለበሱት። በኢየሱስ መንገላታት ዓለም እንዲድን ከፍዳ ቅዱስ ደምና ውሃ ከአምላካችን ጎን ተቀዳ። ሰላም ለእናንተ ሲለን እጅና እግሩን አየን። ሙስና መቃብር ጠፋ ይኸው በአዲሱ ኪዳን። ይህን ያህል ትሕትና ይህን ያህል ትዕግስት ይህን ያህል ሰው ማፍቀር ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት። በሚፈርደው ፈረዱበት በሚምረው ጨከኑበት በቁጣ ጎተቱት ቀይ ግምጃ ለበሱት። በሚፈርደው ፈረዱበት በሚምረው ጨከኑበት በቁጣ ጎተቱት ቀይ ግምጃ ለበሱት። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሣኤ በዓልም ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም።
ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።